የዝንጀሮ ፈንጣጣ ወይም ደግሞ ኤምፖክስ በ132 የዓለም ሀገራት የሚገኙ ከ138,000 በላይ ሰዎችን ያጠቃ ሲሆን ከነዚህ ውስጥ ከ300 በላይ የሚሆኑትን ህይወት መንጠቁን የዓለም ጤና ድርጅት መረጃ ያመለክታል። ከፍተኛውን የተጠቂዎች ቁጥር በያዘችው አህጉራችን አፍሪካ ደግሞ በያዝነው የፈረንጆቹ 2025 ብቻ ከ14700 በላይ አዲስ የበሽታው ተጠቂዎች የተመዘገቡ ሲሆን ከ67 ሰዎች በላይ ደግሞ ህይወታቸው አልፏል። ከትላንት በስቲያ እሁድ ደግሞ በኢትዮጵያ መከሰቱ የተነገረው በሽታው እናትና ልጅን ማጥቃቱ የተረጋገጠ ሲሆን ሌሎች ከህሙማኑ ጋር ንክኪ የነበራቸው ሰዎች እየተመረመሩ መሆኑን ጤና ሚኒስቴር አስታውቋል። ብሩክ አስቀናው በዝርዝር የተመለከተው ጉዳይ ነው። ወደዛው ነው የምናልፈው። የዝንጀሮ ፈንጣጣ ወይም ኤምፖክስ ለመጀመሪያ ጊዜ የተገኘው እንደ አውሮፓውያን አቆጣጠር በ1958 ለምርምር በተቀመጡ ዝንጀሮች ላይ ሲሆን በሽታው ለመጀመሪያ ጊዜ በሰው ልጆች ላይ የተገኘው ደግሞ በፈረንጆቹ 1970 በአፍሪካዊቷ ሀገር ዴሞክራቲክ ኮንጎ ነው። የዝንጀሮ ፈንጣጣ ጂነስ ኦርቶፓክስ በተባለ ቫይረስ የሚመጣ በንክኪ የሚተላለፍ በሽታ ሲሆን ክሌድ 1 እና ክሌድ 2 የተባሉ ዋነኛ የቫይረስ ዝርያ አይነቶች አሉት። መጀመሪያ በዴሞክራቲክ ኮንጎ የተገኘው ይህ በሽታ በመቀጠል በምስራቅና ማዕከላዊ አፍሪካ በፍጥነት በመሰራጨት በመላው አፍሪካ የህብረተሰብ ጤና አደጋ መሆኑን የአፍሪካ በሽታዎች መቆጣጠሪያና መከላከያ ማዕከል ማወጁ ይታወቃል። እንደ ዓለም ጤና ድርጅት መረጃ ደግሞ በሽታው በ132 የዓለም ሀገራት የሚገኙ ከ138,000 በላይ ሰዎችን ያጠቃ ሲሆን ከነዚህ ውስጥ ከ300 በላይ የሚሆኑትን ህይወት ነጥቋል። ከፍተኛውን የተጠቂዎች ቁጥር በያዘችው አህጉራችን አፍሪካም በያዝነው የፈረንጆቹ 2025 ብቻ ከ14700 በላይ አዲስ ተጠቂዎች ሲመዘገቡ ከ67 ሰዎች በላይ ደግሞ ህይወታቸው በበሽታው አልፏል። በስርጭት መጠን ቀዳሚውን ቁጥር በያዘችው ዴሞክራቲክ ኮንጎ ደግሞ ባለንበት የፈረንጆቹ ዓመት ብቻ ከ7400 በላይ አዳዲስ ህሙማን ሲገኙ 22 ሰዎችም ለህልፈት ተዳርገዋል። በመቀጠል የበሽታው ስርጭት በፍጥነት የተስፋፋባት ምስራቅ አፍሪካዊቷ ሀገር ኡጋንዳ ስትሆን በያዘችው የፈረንጆቹ ዓመት ብቻ 4600 ገደማ አዲስ ሰዎች በበሽታው ተይዘው 28 ሰዎች ህይወታቸው አልፏል። በኡጋንዳ በበሽታው እየተያዙ ያሉ አዲስ ሰዎች ቁጥር በከፍተኛ ሁኔታ መቀጠሉን የጠቆመው የዓለም ጤና ድርጅት ሪፖርት በየሳምንቱ እስከ 200 ሰዎች በበሽታው እየተያዙ መሆኑን ያመለክታል። እንዲሁም በፈረንጆቹ 2024 አጋማሽ ከዩጋንዳ ካምፓላ ወደ ኬንያ ሞምባሳ በተጓዘ ግለሰብ አማካኝነት ወደ ጎረቤት ሀገር ኬንያ እግሩን ያስገባው የዝንጀሮ ፈንጣጣ በሽታ አሁን ላይ በሀገሪቱ ተስፋፍቶ 100 ገደማ ሰዎችን አጥቅቷል። ለበሽታው አፋጣኝ ምላሽ ለመስጠትና ስርጭቱን ለመግታትም እቅድ ተነድፎ የተለያዩ ተግባራት እየተከናወኑ መሆኑን የጠቆመው የዓለም ጤና ድርጅት ከነዚህ ውስጥ የክትባት ስርጭት አንዱ ነው ብሏል። በዚህም እስካለንበት የግንቦት ወር ድረስ MVA-VN የተሰኘውን የዝንጀሮ ፈንጣጣ በሽታ ክትባት መጠቀም የጀመሩ የአፍሪካ ሀገራት 7 የደረሱ ሲሆን በቀጣይ ደግሞ የቀሩ ሀገራት ተደራሽ እንደሚደረግ የዓለም ጤና ድርጅት በሪፖርቱ ገልጿል። በተለይም ስርጭቱ በከፍተኛ ሁኔታ ለተስፋፋባቸው ሀገራት 670,000 ዶዝ ክትባት ተደራሽ መደረጉ የተገለጸ ሲሆን ከዚህ ውስጥ 87 ከመቶ የሚሆነው በሽታው በዋነኝነት እየተስፋፋ ለሚገኝባት ዴሞክራቲክ ኮንጎ ተደራሽ ሆኗል። በዩጋንዳ ደግሞ ከ62,000 ዶዝ በላይ ክትባት የተሰጠ ሲሆን እድሜያቸው 12 የሞላቸውን ልጆች እንዲሁም ለበሽታው ተጋላጭ ናቸው ተብለው ለሚታሰቡ እንደ ሀገር አቋራጭ ሹፌሮች፣ የጤና ባለሙያዎች፣ በወሲብ ንግድ ላይ የተሰማሩ ሰዎችን በማስቀደም ክትባቱን ለዜጎች ተደራሽ ለማድረግ እየተሰራ መሆኑ ተገልጿል። በኢትዮጵያም ባሳለፍነው እሁድ በኦሮሚያ ክልል ሞያሌ ከተማ አንድ ጨቅላ ህፃንና እናቱ በዚህ በሽታ መያዛቸውን የጤና ሚኒስቴር አሳውቋል። የበሽታው ምንጭ ወደ ጎረቤት ሀገር ሄዶ ነበር የተባለው የህፃኑ አባት ሊሆን እንደሚችል በመጠርጠሩ አባትየው በሄደባቸው አካባቢዎች እንዲሁም ከግለሰቡ ጋር የቅርብ ንክኪ የነበራቸው ግለሰቦችን በመለየት ክትትል እየተደረገ ሲሆን ይህ ዜና እስከተጠናከረበት ጊዜ ድረስ በሽታው እንዳለበት የተረጋገጠ ተጨማሪ ሰው መኖሩን የጤና ሚኒስቴር አላሳወቀም። በበሽታው የተያዘ ወይም ቫይረሱ ካለባቸው ግለሰቦች ጋር ንክኪ ያለው ሰው የቆዳ ሽፍታ፣ ሳል፣ ትኩሳት፣ የራስ ምታት፣ የእጢ እብጠት፣ የቆዳ ቁስለትና ድካም፣ የጡንቻና የጀርባ ህመም ምልክቶች እንደሚስተዋልበትም የጤና ሚኒስቴር ገልጿል። በመሆኑም በሽታው ወደ ተከሰተባቸው ሀገራት የጉዞ ታሪክ ያለውና የበሽታው ምልክቶች የታዩበት ማንኛውም ሰው በአቅራቢያው ወደሚገኝ ጤና ተቋም በአፋጣኝ እንዲሄድ ወይም በ952 እና በ8335 የስልክ መስመር ጥቆማ እንዲያደርግ ጤና ሚኒስቴር አሳስቧል።